ቅድስት እንግዲህ መርማሪ ፖሊሱን ቤቷ ድረስ እንዲመጣ አድርጋ በስተመጨረሻ ጉዷ ፍድት አለ። ምክንያቱም የባሏን እናት ቤት ውስጥ እንዳሰረቻት እና እንዳገተቻት ረስታ ነው መሰለኝ ቤት ውስጥ አምጥታ ቆብ ባደረገቻት ማለት ነው። እንግዲህ በጣም በሚያሳዝን ነገር ፖሊሱን ቤት ውስጥ ሄዶ ሁሉን ነገር አይቷል። ግን ምንም ነገር ደግሞ የጠመው ነገር እንዳልሆነና ሁሉ ነገር ትክክል እንዳልሆነ ሁሉ ነገር አይቶ ተመልሷል ማለት ነው። እንደዚሁም የወይዘሮ ቅድስት ፍቅረኛ ተብዬው እንግዲህ አታላይና በጣም እንደሚሸውድና በጣም የወዲት ጉዲትን ውስጥ በነበረችበት ሰዓት ምን እያደረገ ነበረ እንግዲህ ከሷ ጋር ለመሆን በጣም በሚያሳዝን ነገር ከኔ ጋር ትተኛለሽ እያለ ነገሮቹን ሁላ መርማሪ ፖሊስ ሰምቷል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አሎ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ ይሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። የእናት ክፍ ድራማን ይዤላችሁ መጥቻለሁ። የእናት ክፍ ድራማ እንግዲህ በጣም በሚያሳዝን ነገር የወዲት ጉዲት አሁንም በፖሊስ እንግዲህ እየተደበቀ ትገኛለች ማለት ነው። ያው በፊት ክፍል ላይ እንግዲህ ልትከፍት ብላ ተመልሳ እንደገና እንደተመለሰች ነው ያየነው ማለት ነው። እኔ እንደኔ ሀሳብ በሩን ልትከፍት ሄዳ ያያታል ብዬ ነበረ ያሰብኩት፣ ግን አላያትም። እንግዲህ የወይዘሮ ቅድስት ፍቅረኛ ተብዬው መተተኛው ሰውዬ ምንድን ነው ያደረገው? በሩን እንዳትከፍት አድርጓታል ማለት ነው። ምክንያቱም አንቺ በሩን እንዳትከፍቼ እራሷ ሄዳ ትክፈት ብሎ ወይዘሮ ቅድስት ሄዳ እንድትከፍት አስደርጓታል ማለት ነው። ወደ ቤት ሲገባ እንግዲህ ፖሊስ መርማሪው ምንም ነገር ደስ አላለውም። እዛው እንደገባ ምንድን ነው የተፈጠረው? የወዲት ጉዲትን ይሄው መተተኛ ሰውዬ ወደ ክላስ ይዞ ሄዶ ከኔ ጋራ መተኛት አለብሽ እያለ ሲጨቃጨቅ ነበር፣ አልጋ ክላስ ውስጥ ማለት ነው። እሷ ደግሞ በፍጹም ከኔ ጋራ ልትተኛ አይገባም እምቢ ስትለው መርማሪ ፖሊሱ ሁሉን ነገር ሰምቷል ማለት ነው። ምንድን ነው እየተፈጠረ ያለው ስል ባሌ ከሰራተኛ ጋራ መተኛት ፈልጎ እሷ እምቢ ብላው ነው እያለች ነበረ ማለት ነው። እንዴት ነው አንቺ እዚህ ሆነሽ እንዴት ነው የምትፈቅጅለትና ነው? እንዴት ምን ቢሆን ነው አንቺ ፈቀድሽለት አብራ እንደተተኛ ሲላት እንግዲህ ምን ችግር አለው? ምን ችግር አለው? ፍቅር ማለት እኮ ሰው ልጅ ሲደሰት ነው። እኔ ለፍቅሬ ብዬ እሱ ካስደሰተ ሁሉን ነገር እንዳያደርግ እፈቅድለታለሁ። ስለዛን ምን ችግር አለው ብላ ትለዋለች ማለት ነው። እንዴት ምን ማለት ነው? የመጀመሪያ ሰዓት ነው እንደዚህ አይነት ፍቅር እኔ በህይወቴ ያየሁት። ምክንያቱም እንዴት አንቺ እዚህ ቁጭ ብለሽ እሱ ከሰራተኛ ጋር ሄዶ ይባንግጣል ሲላት ነበረ ማለት ነው። ለእኔ ምንም ችግር የለውም ምክንያቱም በጣም ስለምወደው እና በጣም ስለማፈቅረው እንደዚህ ቢሆን ችግር የለውም ብዬ ነው እያለችው ነበረ ማለት ነው። ከዛም በኋላ እንግዲህ አብሮ እያወሩ በነበሩበት ሰዓት ማን ነው መርማሪ ያው የቅድስት ፍቅረኛ ተብዬው መተተኛው ሰው ይወጣል ማለት ነው። ከክላስ ሲወጣ ለምንድን ነው አንቺ ቆይ ለምንድን ነው ሰራተኛ ማታግባይባት? የምላትን ነገር እኮ ልታደርግ አልምቢ ያለችኝ አቅታኛለች። ለምንድን ነው ማትነግሪያት? እያላት ነበረ ማለት ነው። እሱ ደግሞ እንግዲህ ወጣ ስል መርማሪ ፖሊሱን ነው ፊቱ ላይ ገጭ ብሎ ያገኘው። እንዴ ይሄ የማንን ጎረምሳ ነው ይዘሽ የመጣሽው? ሲላት ነበረ ማለት ነው። በፍጹም የኔ ጌታ ፖሊስ ጎረምሳ አይደለም ይዤ የመጣሁት አንተ ስለማታውቅ ነው የምነግርህ ነገር ይሄ መርማሪ ፖሊስ ነው ብላ ትነግረዋለች ማለት ነው። እንግዲህ መርማሪ ፖሊስ ነኝ ሲላት በጣም በጣም ነው የደነገጠው ማለት ነው። በጣም ከምታሱ በለጠ ነው የደነገጠው። የሚያደርገው የሚጥለው ነገር ነበር የጠፋበት። ምክንያቱም ጉዱን ስለሚያውቅ ችግሩን ስለሚያውቅ በጣም ነበር የደነገጠው ማለት ነው። ምንድነው የተፈጠረው መሰላችሁ? ከዛም በኋላ እንግዲህ በጣም ይንቀጠቀጣል። ምን ነበር እያደረግክ ስለው አይ ምንም እያደረግኩ አልነበረም እዚህ ክላስ ውስጥ ነበርኩኝ ምናምን እያለው ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ የተፈጠረው ነገር በጣም ከባድና ልብ አንጠልጣይ ነው ማለት ነው። ከዛ መርማሪ ፖሊሱ ምንድን ያለው ምን እያደረግክ ነበረ ስለው ምንም ነገር እንዳላደረገ እና ጭራሹን በቃ ሁሉ ነገር ካድ እያደረገ ነበረ ማለት ነው። ከዛም በኋላ እንግዲህ እሷ ደግሞ ይሄ ነው የኔ ባሌ በጣም ጥሩና ጥሩ ሰው ነው እያለች ስታደንቀው ነበረ ማለት ነው።
እስካሁን ድረስ ወዳታለሁ አፈቅራታለሁ ብሎ ሳይገልጽላት የነበረው ሰውዬ እንግዲህ መርማሪ ፖሊስ ፊት በጣም እንደሚወድና በጣም እንደሚያፈቅራት ፍቅሩን እየገለጠላት ይገኛል ማለት ነው። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ አንቺ ማለት ለእኔ ህይወቴ ነሽ፣ በጣም ነው የማፈቅርሽ እያለ በጣም ፍቅሩን እየገለጠላት ነበረ፣ እጇን እየሳማት ማለት ነው። እሷ ደግሞ እንግዲህ በጣም ደስ ብሏታል ማለት ነው። ደስ ያላት ለምንድን ነው? እስካሁን ድረስ ፍቅሯን ገልጾላት የሚያውቀው ሰውዬ ዛሬ ምን ተገኘ ብላ በጣም በደስታ ውስጥ ደስ ብሏት ነበረ ማለት ነው። ምንድን ነው መርማሪ ፖሊስ ምንድን ነው እስካሁን ድረስ እንደሚወድሽ አልነገረሽም እንዴ ሲላት ነበረ ማለት ነው። በፍጹም እኮ እንደዚያ ነግሮኝ አያውቅም፣ ገና ዛሬ ነው በጣም እንደሚወደኝ ፍቅሩን የገለጸልኝ እያለች ነበረ ማለት ነው። እኔ ግን ሳይ ይሄ ሰውዬ ምኑም አንቺን የሚወድሽ አይመስለኝም። ምክንያቱም እያየሁት እያለው እኔ ምኑም አንቺን የሚወድሽ ነገር አይመስለኝም። ስለዛን ብቻ ብዙ ነገር የማጣራው ነገር አለ አጣራለሁ ብሎ ይላታል ማለት ነው። እሷም እኮ እኔም እኮ በጣም የሚወደኝ አይመስለኝም ነበረ፣ ግን ዛሬ እንደሚወደኝና እንደሚያፈቅረኝ ፍቅሩን ገለጠልኝ። በጣም በዚህ ደግሞ ደስ ብሎኛል እያለች ትገኛለች ማለት ነው። እንግዲህ ከዛም በኋላ ስሟት ምናምን ወዴት ነው የወጣው? ወደ ውጭ ነው የወጣው ማለት ነው። የወጣበት ምክንያት ለምንድን ነው ሲባል በጣም አንደኛ ፈርቷል። እንደዛ ደግሞ ፍቅሩን ሲገልጽላት የነበረው ለምንድን ነው ሲባል ምክንያቱም ፈርቷል። ይህ ሰውዬ ስለፈራ ያለውን ነገር እንዳትናገርበት አይወደኝም ምናምን ነገር እንዳትለው ፍቅሩን ገልጾላት ወጣ ማለት ነው። ሁለተኛ ነገር ደግሞ የምነግራችሁ ነገር ምንድን ነው ውስጥ ያለችው የባሏ እናት እንግዲህ ክላስ ውስጥ ስትጮህ ነበረ ማለት ነው። በጣም ስትጮህ ነበረ። ምንድን ነው ይሄ ነገር የሚጮኸው እያለ ነበረ ማለት ነው። ምንድን ነው እየጮኸ ያለው እያለ በጣም እየተናደደ ነበረ ማለት ነው መርማሪ ፖሊስ። ከዛን ሲላት እሷ ደግሞ የባሌ እናት ነች እየጮኸች ያለችው እያለችው ነበረ ማለት ነው። እንግዲህ ቆጣ እያለች ነበረ መርማሪ እናትየዋንም ስትቆጣ ነበረ። ዝም በይ ብዬሻለሁ እያለቻት ነበረ ማለት ነው። እሱ ደግሞ እንዴት ነው ዝም በይ የምትይው? የዚህን ያክል የባልሽን እናት ነው ወይ እንደዚህ በመጥፎ ነገር የምትናገሪው? በጥሩ ነገር መናገር ሲገባሽ እንዴት በመጥፎ ነገር እንደዚህ ብለሽ ትናገሪያለሽ? ይህች እኮ የባልሽ እናት ነች ብላ ትላታለች ይላታል ማለት ነው። የባሌ እናትስ ብትሆን ዝም ካላለች ምን አደርጋታለሁ ብላ ትላለች ማለት ነው። ከዛም በኋላ እንግዲህ መርማሪ ፖሊስ ምንድን ነው ያለው? እባክሽ የባልሽን እናት ማየት እፈልጋለሁ ምን አይነት እንደሆነች እና እባክሽ ፍቀጂልኝ ለአንድ እስቲ ጅልያት ይላታል ማለት ነው። እሷ ደግሞ ያው ደስ አላላትም ነበረ፣ ሄዶ እንዳያት አልፈለገችም ነበረ። ግን ደግሞ እሱ እንዳያት አግባባችሁ በስተመጨረሻ እንድትወጣ ታስደርጋታለች ማለት ነው። እዛ ግን ክላስ ውስጥ ገብታ ምንድን ያለቻት አንድች ነገር ስለሱ ነገር ስለኛ ነገር ብትናገሪ እገልሻለሁ፣ እዛ መንገድ ላይ ወደቀውን ልጅሽን ነው ሄጄ የምገለው፣ ስለዛ ዝም ብለሽ ምንም ነገር ሳትናገሪ የሚጠይቅሽን ጥያቄ ብቻ መልሽለት ምናምን ይላታል ትላታለች ማለት ነው። ከዛም በኋላ እንግዲህ እናትየዋ ወደ ውጭ ወጥታ ምንድን ነው ልጅ ምናምን ስትል የልጅሽ ሚስት ነች ብሎ ጥያቄ ይቀርብላታል ማለት ነው። አዎ የልጅ ሚስት ነች፣ ልጅሽ የት ነው ሲላት ማለት ነው ዝም ነው ያለችው ማለት ነው። ምክንያቱም እንዳትናገር ፈርታለች። ከተናገረች የሆነ ነገር እንደምታደርጋት ስለሚያውቅ የሆነ ነገር እንደምትፈጸምባት ልጅሽን ገላለሁ ብላ ስላስፈራራቻት ስለፈራች ዝም ነው ያለችው ማለት ነው። ያላት አማራጭ ዝምና ዝም ብቻ ስለሆነ ምንም ነገር ልትናገር አልፈለገችም። የልጄ ሚስት ነች ብላ ብቻ ነው ዝም ብላ ያለችው ማለት ነው። ምንም ነገር አትፍሪ፣ መናገር ያለብሽን ነገር ተናገሪ ስላት ነበረ ማለት ነው። እሷ ግን ምንም ነገር ሳትናገር ተነስታ ወደ ክላሷ ገብታለች ማለት ነው። እንግዲህ በጣም የሚያሳዝን ነገር እንደነኛ አይነት ሰዎች እኔ እውነቴን ነው የምላችሁ በጣም ነው የሚያሳዝኑት ማለት ነው። እንግዲህ በስተመጨረሻ ፀሐዬና አስቻሉም ሊጋቡ ይገኛሉ ማለት ነው። አስቻሉ እናቱ ወይዘሮ ወርቄን ሊያገባና ሽማግሌ ለለክ እንደፈለገ ለወይዘሮ ወርቄ ሄዶ ይናገራል ማለት ነው። ወይዘሮ ወርቄ ግን ደስተኛ አይደለችም በፍጹም። ህይወት እያለች አንተ እሷን አታገባም እያለ ትገኛለች ማለት ነው። እሱ ደግሞ በፍጹም እኔ ያለ ፀሐይ ማንንም ሰው አላገባም፣ እኔ ደግሞ ዘርሽን ላበዛልሽ ነው፣ ፀሐይን አግብቼ ብዙ ልጆች ወልጄ ዘሮችሽን ላበዛ ስለምፈልግ እኔ ፀሐይን አገባለሁ። ሽማግሌ የሚላክ ሰው የምታቂ ከሆነ እባክሽ ንገሪ ልላክ እያላት ይገኛል። እሷ ደግሞ እንዴት ነው አንተ የወይዘሮ ወርቄ ቀብራሪት ልጅ ሆነክ እንዴት ነው
ሰራተኛ የምታገባው ስትል እስቲ ራስሽን አንቺ የት ነሽ ያለሽ እኮ እስር ቤት ነው። ዛሬም ወይዘሮ ወርቄ ቀርባቢቷ ልጅ ስትይ የቀርባባ ልጅ ስትይ አሁንም እንትን አላልሽም አልተማርሽም እንዴ? አሁንም እዛው ነሽ እንዴ እያላት ይገኛል ማለት ነው። ወይዘሮ ወርቄ እንግዲህ ልትቀየር አልፈለገችም ማለት ነው። ሁለተኛ ነገር ደግሞ እንግዲህ ፀሐዬና አለምዬ ሙዚ እየመረጡ ይገኛሉ። እንግዲህ አለምዬ ማንና ሙዚ የምታረጊው ስትል ጓደኞቼ መርጬ ጨርሻለሁ ትላታለች። እሷ እየቀለደቻት ነበረ። እኔን ስትላት አንቺም አጃቢ ብቻ ነሽ የምትሆኝ ስትላት በጣም ነው የተናደደችው። እንዴት እኔ እኮ ጓደኛሽ አይደለ እንዴ ስትላት እንግዲህ በስተመጨረሻ አኩርፋ ከቤት ውስጥ ካልሄድኩ ትላለች ማለት ነው። እኔ እየቀለድኩሽ ነኝ፣ አንቺ ነሽ አንደኛውም የመጨረሻውም ሁለተኛውም ሶስተኛውም ሁሉ ሙዚ አንቺ ነሽ፣ ያላንቺ ማናለኝ እያለቻት ትገኛለች ማለት ነው። በእርግጠኝነት ያው ለቤት አዲስ ሆናችሁ ላይክ ሼር